ስለ ነብዩ ሰለላሁ ዐለይሂ ወሰለም ሳወራ ራሴን አላውቅም። የምሬ ነው የምላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሳቸው እንድናገር አላህ እንደው እድሜ አንድ ደቂቃ ስለሰጠኝ ራሱ አመሰግናለሁ። ያልባከነው እድሜ የትኛው ነው ተብዬ ብጠየቅ ነገ የውመል ቂያማ ስለ እርሳቸው ስለ ኢስላም የተናገርኩበት ስለ አላህ ሱብሓነሁ ወተዓላ የተናገርኩበት ጊዜ ምንም የማልጸጸትበት እድሜ ከእድሜ ሁሉ አላህ ሱብሓነሁ ወተዓላ የምለምነው ነገ የውመል ቂያማ ከእርሳቸው እንዳደርገኝ ከነቢያቶች እንዳደርገኝ ከኢብራሂም ከኢስማዒል ከኢስሐቅ ከያዕቁብ ከዩሱፍ ስለ እነርሱ መናገር ትልቅ ጸጋ ነው። ወላሂ ላዚም አና በሌላ ስራ አይደለም፣ በዚህ ስራ አላህ ሱብሓነሁ ወተዓላ ለምነዋለሁ። አላህ ሱብሓነሁ ወተዓላ በዚህ ስራ ከእነርሱ ጋር እንዳደርገኝ ነቢያቶች ጀምረው የሄዱትን መንገድ ማስቀጠል ምንኛ መታደል ነው። እነ ኢብራሂም እነ ኢስማዒል እነ ኢስሐቅ እነ ያዕቁብ እነ ሙሳ እነ ዒሳ እንዲህ አሉ ብለህ ለትውልድ መናገር ወላሂ ትልቅ ጸጋ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ስለ ነቢያት ስለ 18 ነቢያት በአንድ ገጽ ላይ ከተናገረ በኋላ በጣም በርካታ አሉ። በአንድ ገጽ ላይ የተናገራቸው ነው። ኡላኢከ አለዚነ ሀደላህ ፈቢሁዳሁ ሙቅተዲህ እያለ ይናገራል። እነዚህን ነው ቅኑ መንገድ የመራኋቸው፣ በእነዚህም ቅኑ መንገድ ላይ ሂድ ተከተል እያለ ያዛቸዋል። ومن نعمة الله سبحانه وتعالى علينا أن وفقنا للدعوة إليه على طريقة الأنبياء والمرسلين وعلى منهج السلف الصالح الذين هم الصحابة والتابعون وأتباع التابعين. سقط في مسؤولية يسوي كسمن تكلنا راشة. إيش؟ ما أني فترات ولا من التياقي أني نفتر كواتشو يا الله سبحانه وتعالى يتراكرنا. يقال الله. النرس ግን ገሃነም ሊሆኑ የቻሉበት ምክንያታቸው ምንድነው ነው ጥያቄ። አሁን እዚህ ቦታ ላይ እዛው ምክንያቱን ተናገረ። ጆሮ ሰጥቻቸዋለሁ፣ ግን እኔ በነብይ በኩል የሚልክላቸውን ቃል አይሰሙም። እነዚህ ሰዎች መስማት አይፈልጉም። አይን ሰጥቷቸዋል። ኑ እዩ ለአያ ማየት አይፈልጉም። እሺ አገናዝቡን እንኩ አያ አንፈልግም አሉ። አያቸው አይደል? እነዚህ ሰዎች ወዴት እንደሚሄዱ እየነገረን ነው። ወለቀድ ዘራእና ሊጀሃነም ላ እዚህ ቦታ ላይ ላ መልዓቂባ ትባላለች። የመጨረሻውን ማንነታቸውን የሚናገር ነው። ያ የመጨረሻውን ማንነታቸውን አምላክ አላህ ሲናገር ግን ከምን መሰረት አድርጎ ነው ከተባለ ሰበቡን ተናገረ። እዛው ምክንያቱ ራሳቸው ሰዎች ናቸው። ጆሮ ተሰጥተው ነበር ግን አልሰሙም። ማየቻ ተሰጥተው ነበር ግን አያዩም። ልቦና ተሰጥተው ነበር ግን አያገናዝቡም ማለት የነዚህ ፍጻሜያቸው ጀሃነም እንደሚሆን አላህ ሱብሓነሁ ወተዓላ እየተናገረ ነው። በዚያቸው ያዩ ልቦና ተሰጥቷቸው ያገናዘቡ በአንጻሩ ወደ ገነት እንደሚሄዱ ይናገራል። ይህ ነው እኮ አንዴ እኔ እኮ ያልገባኝ ነገር መጀመሪያ ጆሮ ሰጠዋቸው፣ ልቦና ሰጠዋቸው፣ መስማት አይችሉም። ከጋኔን ፈጠርኳቸው ቢል ችግር የለውም። ግን ከጋኔን ፈጠርኳቸው ከሰውና ጋኔን ፈጠርኳቸው ብሎ እንዴት ጆሮ አላቸው ይላል መጨረሻ ላይ? ፊት ተፈጠረ አንድ ሰው የሚሰጠው መጀመሪያ ነው እንጂ ከተፈጠረ በኋላ እንዴት ሌላ ነገር ይሰጠዋል? በዚህ ላይ እስኪ ማብራሪያ ካለ አብራራልኝ። ከጋኔን ፈጠርኳቸው የሚል የለም። ከየት ነው ያነበብክ ያለው? ከጋኔን ፈጠርኳቸው የሚል የለም። ሰውንም ጋኔንም የፈጠረው ራሱ መሆኑን እየገለጸ ነው አላህ ሱብሓነሁ ወተዓላ። እኔ ነኝ የፈጠርኳቸው ይላል። አዙረው እሺ እናንብበው እንዴት እንደሚል ነው። አዙረውና ይላል ብዙዎችን እንደተሰራናቸው እያለ እንዴት አንባውን ትከታያለህ? ጋኔን ፈጠርኳቸው ይላል። ከጋኔንና ከሰው ሰራዋቸው እያለ አይደል? ከጋኔን ፈጠርኳቸው የሚለው ጋር ሰግጥ ፈምስ አቤት ይኸው ከጋኔንና ከሰዎች ብዙዎችን ለጋነም ፈጠርናቸው አለው። ለጋነም ተፈጠራቸው በኋላ እንዴት እንትን ይላቸዋል? ከጋኔን ፈጠርኳቸው የሚለው ጋር ነው። ይኸው እኮ እያነበብኩ አይደል እንዴ? ከጋኔንም ከሰዎችም ፈጠርናቸው፣ ግን ከጋነም እንዴት ከፈጠራቸው በኋላ ጆሮ ይሰጣቸዋል? እሺ ከጋኔን ፈጠርኳቸው አይደለም እኮ ለጋነም ፈጠርናቸው ካለ በኋላ ራሱ ፈጥሮ እንዴት ጆሮ ያላቸው ልብ አላቸው ግን አይሰሙም ይባላል እንዴ? ለምን እንደሆነ ምክንያቱ ተናገረ። ምክንያቱ ለምንድን ነው ለገሃነም የተባሉት እነዚህ ሰዎች ለገሃነም የተባሉት እነማን ናቸው ከተባለ እዚያ ቦታ ላይ ነገረ። ጆሮ አለው አይሰማም ማለት። ለምሳሌ አንተ ጆሮ አለህ አይደለ? ሰግጥ አንድ ቤት ተናዛው አንተ አስረዳ። እኔ ጆሮ አለኝ ግን ቢፈጥረኝ ራሱ እኔ ይቅርታ ካባልኩት ይምረኛል። ግን ይሄ ከፈጠራቸው በኋላ
እንዴት ለገሃነም ተፈጥሮ እንዴት እነሱ እንትን ይላሉ? አዳም አያውን ጨርሰው፣ ምክንያቱን ሰበቡን እየተናገረ ነው። ለጀሃነም የተባለበት ምክንያት ምንድነው ይላል አንቀጹ፣ ንገረኝ። ይሄ እኮ አንተ በስራ እንትን ያልከው ነገር ነው። አሁን ወደ ገሃነም የሚያስከድ እኮ አንተ በስራ ያጠፋው ነገር ነው እንጂ ከፈጠረ በኋላ እኮ ያለው አይደለም። በጣም ጥሩ፣ እሱን ነው እየተናገረ ያለው። በስራቸው ምክንያት እንደሆነ እዚያው ላይ ተናገረ እያልኩህ ነው። ምን አላንተ ፈጠርናቸው ብሎ ኧረ እሱ ምንድነው ፈጠርናቸው እኮ እያለ እያየሁት ነው። ባይኔ መፍጠሩን እየተናገረ ነው። ፈጠርኳቸው ማለት ወሰንኩባቸው። ምን ነው የምትለው? ከፈጠራቸው በኋላ እንደገና እንዴት ነው እነዚህ ሰው? እሺ ፈጠራቸው፣ እሺ ይቅርታ ቢውታ እንትን ያሉ ከፈጠረ ማለት አንተ በፈጣሪ አንተ ፈጠራቸው ሲባል ወሰነባቸው እያልክ ነው አይደለ? ቀድሞ እንደዛ ተረድተህ ነው አይደለም? እንደሱ አይደለም። ወሰንኩባቸው አላለም። የፈጠራቸው እያለ እኮ ነው እሱ። እያየኸው አይደል? ወሰንኩባቸው ይላል። ፈጠርናቸው ብሎ ፈጠራቸው በኋላ እንዴት እንትን ይላቸዋል ማለት አንተ ፈጠርባቸው ይላል ወይ ነው ጥያቄው? አዎ ፈጠርናቸው ይላል። ወሰነባቸው ማለት ምን ነው? ወሰንኩባቸው ይላል ወይ? ፈጠርናቸው ብሎ እንዴት አልወሰነባቸውም? ለገሃነምና ከገሃነም ፈጠርናቸው ለገሃነም እያለ አዳምጥ። ወሰንኩባቸው ይላል ወይ ነው ጥያቄው? እኔ ስለመወሰን አይደለም ሰፈጠው ለገሃነም ፈጠርናቸው እያለ አይደል እንዴ? አንተስ ማለት ነው አላልክም እንዴ? ለምን ስለመወሰን አይደለም ትላለህ? ተረዳህ ማለት ነው። አሁን አየህ አይደለ? ስለዚህ ማን መወሰን አንድ ፈጠርናቸው ብሎ እንደዚህ አድርገው አንተ አሁን ሰው ሁሉ ነው የፈጠረህ። ሰው ከመሆኑ ውጭ ወደ ሌላ ቦታ የትም መሄድ አይችልም። ስለዚህ ለገሃነም ፈጠርናቸው ካላቸው ደግሞ የትም መሄድ አይችሉም። በቃ እሱን ልንገርህ በቃ። ስለዚህ ሰው ሆነህ ተፈጠር ካለህ ለሌላ መሆን አትችልም፣ ምርጫ የለህም ማለት ትክክል ነው። አሁን ሰው ከሆንክ እንስሳ መሆን አትችልም። ስለዚህ እነዛም ለገሃነም ነው የተፈጠሩት። አይዳም እሱኛው ደግሞ ለጀሃነም የሆኑበት ምክንያት ምንድነው ከተባለ ስራቸው እንደሆነ እዚያው ላይ ገልጿል እያልኩህ ነው። ለምን ጆሮ አላቸው አይሰሙም ማለት አለመስማትና መስማት ያንተ ምርጫ ነው አይደለም? መልካ እኔ አሁን ፈጥሮኛል፣ ፈጣሪ በአምሳሉ ፈጥሮኛል። ግን ካጠፋሁኝ ለገሃነም ነው ከፈጠሬ በኋላ እኮ ነው ወደ ገሃነም የሚሄደው እንጂ መጀመሪያ ለገሃነም ብሎ ፈጥሮኝ አይደለም። እኔ አሁን እንደማምነው የተጠየቀውን ጆሮ ሰጥተዋል። አንተ ጆሮ መስጠቱ የሱ ፈቃድ ነው ወይንስ ያንተ ምርጫ ነው? መልስ። እሺ መጀመሪያ አንተ ሰው ሆኖ ፈጥሮሃል፣ እንስሳ መሆን ትችላለህ። ለገሃነም ከፈጠረኝ ደግሞ ገሃነም ነው እንጂ መሆነው ሌላ መሆን አልችልም። የአምላክን ቃል መሻር አልችልም ማለት አንተ ጆሮ ሰጥተዋል። ይሄን ጆሮ ሲሰጥህ ጊዜ በምርጫህ ላይ ሰጠህ ወይንስ ወስኖብህ ነው? ጆሮ ይኑርህ ብሎ ነው ወሰነብህ? እኔ እኮ እየነገርኩ ነው እሱ ያለ መረዳት ካልሆነ እንጂ እኔ አሁን ልንገርህ፣ ሰው ሁን ብሎ ሰርቶኛል። ግን ካጠፋሁኝ ወደ ገሃነም ወርዳለሁ። ቆይ ልንገርህ፣ አዳምጠኝ። ተረጋጋ። እኔ አሁን እኮ አዳምጠኝ። ያንን በሰውነትህ ላይ ሳለህ ጽድቅ ስራ የመስራት እና በሰጠህ የሰውነት ክፍል ጆሮህ ከሰውነትህ ነው አይደለ? አይንህ ከሰውነትህ ነው አይደለ? ልብህ ከሰውነትህ ነው አይደለ? መልስልኝ። እሱን ሲሰጥህ ጊዜ ያስመርጠሃል ወይ ከተባለ አላስመረጠህም። ነገር ግን በእነዚያ ላይ የፈለከውን መስራትን አስመርጠሃል። አየህ አይደለ? እዚህም አላህ እየተናገረ ያለው መፍጠሩ አዎ በራሱ ውሳኔ ነው። አላህ ሱብሓነሁ ወተዓላ ፈጥሮሃል። አንተን ሰው ሁን ብሎ ፈጥሯል። ጋኔን ሁን ብሎ ፈጥሮታል። ከዚያ በኋላ በፈጠረላቸው አካሎች ግን በጆሯቸው፣ በዓይናቸው፣ በልባቸው የመስማት የማየትን የማገናዘብን ለነሱ ምርጫ ሰጥቷቸው እነዚህ አካሎች መስማት እንዳልፈለጉ ማየት እንዳልፈለጉና ማገናዘብ እንዳልፈለጉ እነዚህ አካሎች እንደሆኑ ወደ ገሃነም የሚገቡት አላህ ሱብሓነሁ ወተዓላ እዚያው ላይ ተናገረ። ሌላ ቦታ ላይ ሳትሄድ ማለት ነው። ገብቶሃል አይደል? ለገሃነም ፈጠርኳቸው ካለህ ያቻው በራሳቸው ፍልስፍና ይናገራሉ። ይሄን ነው መረዳት አይፈልጉም። ዘግተውታል ራሳቸው። አንተን እኮ ነው ደንቆረ እያለ ያለው። ምክንያቱም ጆሮ ሰጥተዋል፣ ግን መስማት አትፈልግም። ያው ግን ይዋሻል። ደንቆር አድርጎ ቀድሞ ፈጥሯቸዋል አለ። ለአንደዛ የሚል የለም። ሰው ጋኔን አድርጎ ፈጥሯቸዋል ወይ? አዎ ፈጥሯቸዋል። ምን ሰጥቷቸዋል ይላል? ደንቆር አድርጎ ፈጠራቸው ይላል? ላ አይደለም። ጆሮ እንዳውም ሰጥቻቸው ነው የፈጠርኳቸው እያለ አንቀጹ እየተናገረ ደንቆር አድርጎ ነው የፈጠራቸው ብሎ በራሱ ይተረጉማል።
እንደዚህ ያስኬዳል? አላህ ሱብሓነሁ ወተዓላ አይን ሰጠኋቸው አለ፣ ጆሮ ሰጠኋቸው፣ ልብ ሰጠኋቸው አለ። አያቸው አይደለ? እነሱ ግን አይሰሙም አለ። የማን ስራ ነው አለመስማታቸው? የራሳቸው እንደሆነ እዛው ላይ ገለጸ። እነሱ ግን አያዩም አለ። እነሱ ግን ልቦናቸውን አያገናዝቡበትም አለ። የራሳቸው ነፃ ምርጫ ፈቃድና ውሳኔ ነው ያ። ግን ያንን ጆሮ የፈጠረላቸው ማን ነው? አምላክ አላህ ሱብሓነሁ ወተዓላ። አይናቸውን የፈጠረላቸው ማን ነው? እንዲያዩ አላህ ሱብሓነሁ ወተዓላ። ልቦናን የፈጠረላቸው ማን ነው? አላህ ሱብሓነሁ ወተዓላ። በዚህ ሁሉ ፈጥሯቸው ሳሉ እነዚህ ሰዎች እነዚህን ግን መጠቀም አልፈለጉም። በራሳቸው ነፃ ምርጫ ፍቃድ ተጠቅመው አናይም፣ አንሰማም፣ አናገናዝብም አሉ ብሎ እዚያው ተናገረ። እነዚህ ወዴት እንደሚሄዱ አላህ ሱብሓነሁ ወተዓላ ሲነግረን እነዚህ ወደ ገሃነም ነው የሚሄዱት እያለ ቀድሞ ተናገረ። ከታች አለ አይደለ? ቀድሞ ተናገረ። ወዴት ይሄዳሉ? ወደ ገሃነም። ይህ ነው። እሺ ኪያ ሰላም አሎ ሄሎ፣ ከታች ኪያ ይሰማሻል? ልጅ ኪያ ነው የሚለው። አሎ እሺ፣ ከላይ ያለ እሱ አይ ሰላም ሰላም አለይኩም። ወአለይኩም ሰላም። እሺ ጥያቄ ላይ ጠይቅ አንደኛ ጥያቄ ሳይሆን ለራሴ የሆነ እንትን ነበረኝ። እሺ ቀጥል። አንድ ካፊር ወንድም ነበረኝ እና ወደ እስልምና ለመምጣት እኔ ብዙም የእስልምና እውቀቱ እስላም በሆንም ይሄን ያክል እውቀቱ የለኝም እና ጥያቄ ጠይቆኝ ምላሽ ለመስጠት አንዳንድ ነገር ነግሬው ነበር። ለመረዳት ያክል አንዳንድ ነገር ደግሞ የጠየቀኝ ነገር ተገቢውን ምላሽ ለመስጠት ከኔ በላይ የሆኑ ሰዎችን ፈልጌ ነበር። እሺ እና እኔ ደግሞ ያው ተገቢው ምላሽ ለማግኘት ደግሞ እኔ ወደ አንተ ለመምጣት ፈልጌ ነበር። እንዴ አጠገብህ ነው? አሁን እንኳን አጠገቤ አይደለም። ቀጠሮ ተያይዘን ለእሑድ ነበር የተባባልነው። ደስ ባለ ጊዜ ነው ዛውና ደስ ባለ ጊዜ ዛውና። እሺ ቁርሶ አይ ነው። እንዴት ነው? ሰላም ነው አለና ማን ነው አለ ነው። እንዴት ነው? እታች አሁን በምታወሩት ላይ ጥያቄ ለመጠየቅ አንድ ያልገባኝ ነገር ስላለ ነው ክሊር እንድታደርግልኝ ማለት ነው። ምንድነው ያውም ምንድነው አንዴ ማለት ነው አሁን ከጋኔንም ከሰውም ለገሃነም ፈጠርናቸው ሲል አንዴ ሲፈጥራቸው ማለት ነው አሁን ለማገዶ የተዘጋጀ እንጨት መልሶ ወደ ወይ ለጠረጴዛ ወይ ለወንበር አይሆንም ማለት ወይ ለአልጋ አይሆንም፣ ለሆነ ጥቅም ላይ አይውልም። መጀመሪያውኑ ሲፈጥራቸው ለገሃነም ፈጠርናቸው ካለ ወይ አስተካክሉት ቃላቱን ወይ አስተካክለው ወይ አልገባህም ይሆናል እንጂ ለገሃነም አንድ የተፈጠረ እኮ በቃ ለዛ ነገር የተፈጠረ ነው። እንዴት አድርጎ ያ ሰው እንደገና በሱ ምክንያት ሊወነጀል ይችላል? አልሰራም ሰርቷል እንዴት ይባላል? ኦልሬዲ ሲፈጠር እንደዛ ሆኖ የተፈጠረ ሰው ማለት ነው። እዚህ ጋር እንዴት ነው አንተ ስታስረዳ ትክክል አልተረዳውም። እያብራራህ ነው እየጠየቅህ ነው? እየጠየኩ ነው እንጂ ያ እንትናችሁ ቁርአናችሁ በትክክል እንደዚህ የሚል ከሆነ ማስተካከል ማረም ነው ያለባችሁ እንጂ መጀመሪያውኑ ለገሃነም ፈጠርናቸው ካለ በሎጂክም ስታየው ለማገዶ የተዘጋጀ እንጨት ማለት ነው መልሶ ቫርኒሽ ተቀብቶ ጠረጴዛ ሊሆን አይችልም። የተበላሸውን አይምሮህን ነው እንጂ የምናርመው ቁርአንን አይደለም። አዳምጥ እሺ። አንቀጹን ጨርሰው ቢያንስ ምን እንደሚል እስከ መጨረሻው አንብበዋል? አላነበብከውም ከዚህ በፊት? ኖ አይ አላነበብኩትም። ለነገሩ እኔ ቁርአን አላነበብኩም። ስለዚህ አሁን ስትወያዩ ስለሰማሁ ነው። ሳታነብ ታዲያ ቢያንስ ሙሉውን አንብበዋል ወይ አልኩት። አላነበብኩትም ግን መታረም አለበት። ምንድን ነው ያነበብከው? እሱ አሁን እኮ ስታነብ እኮ እየሰማሁ ነበር። ቀስ በል። ካላነበብክ ጠይቅና ከዚያ ይመለስልሃል። ድምዳሜ ሰጠህ። ለዚህ ነው የተበላሸውን አይምሮህን እናርምልሃለን እንጂ ቁርአን አይደለም ያልኩህ። ምክንያቱም ቢያንስ አንድ ሰው ለመተቸት ማንበብ አለበት የለበትም? ማንበብ አለበት። ታች አለ አይደለ? ኖ መተቸት ሳይሆን በሁለታችሁ በኩል ያለው እንትን ምንድነው? ልጁ ያለህን እያወቅ እንዳላወቅ ማለፍ የለብህም እኮ ነው።
ምን ማድረግ አይቻልም። ዋንስ ያ ነገር የተዘጋጀው ለገሃነም ከሆነ እንዴት ብሎ ነው? ሰላም ከላይ ጥያቄ አለ። እሺ ጥያቄ አለ። ሰላም አለይኩም። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እሱ ወንድሜ እንዴት ነው? ሰላም ነው አለ አልሐምዱሊላህ። የሆነ ጊዜ ማታ ውስጥ ኢድ ላይ እየተሰገደ አላ ከኢድ በኢድ ነበር እና ሱና መስገድ ይቻላል? ኢድ ላይ ሱና መስገድ ይቻላል? ነብዩ ሰለላሁ ዐለይሂ ወሰለም ሰግደው ከመጡ በኋላ ቤታቸው ይሰግዱ ነበር። ቁርአን ማታዳምጠው ከሆነ እንዳትከፍተው የሚል እና ሁለተኛ ደግሞ ከፍቼ በተኛም ችግር አለው። ማታዳምጠው ከሆነ እንዳትሰማው የሚልም ነገር ሰምቼ ነበር። እሺ ምን አድርጋለሁ? ምን አድርጋለሁ? ምን አልከኝ? ምን አድርጋለሁ? የሚረብሽ ድምፅ አለ። እሺ ቁርአንን ማዳመጥ ትችላላችሁ። ተኝታችሁ ትችላላችሁ። ቁማችሁም ተኝታችሁም እየሄዳችሁ ማዳመጥ ትችላላችሁ። አላህ ሱብሓነሁ ስለዚህ ቁማችሁም ተኝታችሁ ዚክር ማድረግ ትችላላችሁ። ወምን ዚክር ድምፁንም ደግሞ አይሰማም። እሺ ይሰማሻል? እሺ ለማንኛውም ተኝታችሁም ቢሆን ማዳመጥ ትችላላችሁ። ግን የምንቅልፍ ይሰማል። ከቻላችሁ በዚያ እናደርጋለን ብላችሁ ተኝታችሁ በዚያው እንቅልፋችሁ ቢወስዳችሁ እንደ ወንጀለኛ ሰማን። ሰላም አለይኩም። እንዴት ነህ? ወልስ ሜት አታድርጓት። ጓደኛ ሻሃዳ ማያዝ ትፈልጋለች እያለች ነበር። እሺ ወአለይኩም ሰላም። አይሰማም? እሱ ይሰማል። ለምን አወረዳችኋል? ውሶ አልሰማሁኝም። ምናልባት የእሷ ሚዩት ሳታደርገው ቀርታ ነው መሰለኝ። አልሰማሁኝም ነበር። አሁን ቁርአንን ማዳመጥ ትችላለህ፣ ግን እንቅልፍ ሊወስደህ ከሆነ ከቻልክ ባዝ አድርገው አቋርጠው አደርገዋለሁ ብለህ አስበህ ሲቀራ ቢያድር እንደ ወንጀለኛ ትቆጠር። እሺ ሙስታክ እሺ ሰላም አለይኩም። እሱ ጥያቄ ነበረኝ። ወአለይኩም ሰላም። ይሰማል? ሰማላ። የክርስቲያን ገንዘብ የበላ ሰው ምንድነው ማድረግ ያለበት? በሰደቃ ማድረግ አይችልም አይደለም? ምንድነው ማድረግ ያለበት? ለቤተሰቦቹ መመለስ። ባለቤትን ማግኘት ካልቻለ ባለቤት ካልቻለ ደግሞ ለቤተሰቦቹ ይስጣቸው። ምክንያቱም ያ ሰው ገንዘቡን ሳይጠቀምበት ቢሞት ቤተሰቦቹ ናቸው ሊወርሱት የሚገባውና ለቤተሰቦቹ ይሰጣቸዋል። እነሱንም ማግኘት ካልቻለ ለሚስኪኖች ለድሃዎች ይሰጣል። ማግኘት ካልቻለስ ለድሃዎች ለሚስኪኖች ይስጣቸዋል ገንዘብ። መርሐባ ሻላስትልኝ። እሺ በእምነት ሰላም። አቤቱ ወንድም እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። አለሁ ደህና ነኝ። ጥያቄ አለብኝ። ጥያቄ አለኝ። ያው አንድ ጥያቄ ልጠይቅህ ነው የገባሁት። ስላስገባህ አመሰግናለሁ። ጥያቄ ምን መሰለህ? ኢየሱስ ክርስቶስ ሙስሊም ነው ወይም ደግሞ ዳግመኛ የውም ቂያማ ሲመጣ እሱም መስጂድ ገብቶ ይሰግዳል፣ እሱም ዳግመኛ ይሞታል ብላችሁ ነው አይደል የምታምኑት?
ኦኬ እዛ ከሆነ ኢየሱስ ክርስቶስ አባቴ ብሎ ይሰግድ ወይም ይጸልይ የነበረው አሁን ሙስሊሞች እንደሚሰግዱት ነው ወይስ አባቴ ብሎ ሲጠራ ያኔ ያን አንድ ፈጣሪ ነው እሱም ያመለከ የነበረው? ኢየሱስ ክርስቶስ ያመልክ የነበረው አንድ አምላክ ነው። በመጽሐፍ ቅዱስ ሄደን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ሆኖ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገር ነበር። አምልኮ የሚገባውና የሚጸልየውም ለእርሱ ብቻ እንደሆነ ይናገራል። በሰማይ የምትኖር አባታችን ሆይ ይናገራል። ወደ አብ እንደሆነ ጸሎት ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ለአብ እሰግዳለሁ እያለ ቃል በቃል ይናገራል። ለአብ ነበር ሲሰግድ የነበረው ለአንዱ አምላክ ይናገራል። አሰጋገዱ እንደናንተ ኢየሱስ ክርስቶስ ሲጸልይ እንዳለባቸው ይናገራል። ልክ እንዲሁም በጉልበት የምንለው ይጸልይ ነበረ። ልክ እንዲሁ ሶስተኛው የጸሎት ስርዓታችን ምንድን ነው? በግንባር በመደፋት ስጁድ በማድረግ ነው። ኢየሱስ ክርስቶስን በግንባሩ በመደፋት ጸሎት ያደርግ ነበር። በሶስቱ የአምልኮ ስርዓቶቻችን አንደኛው መቆም፣ ሁለተኛው በጉልበት መንበርከክ፣ ሶስተኛው በግንባር በመደፋት እንጸለያለን። ገብታችኋል? ኢየሱስ ክርስቶስን በእነዚህ በሶስቱ መንገድ ነበር ሲጸልይ የነበረው። ልክ እንደ ሙስሊሞች ቆሞ ይጸለያል፣ በጉልበቱ በመንበርከክ ይጸለያል፣ በግንባሩ በመደፋትም ይጸለያል። ይሄ ነው። እሺ እንደዛ ከሆነ ፈጣሪ ወይም የኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ ራሱ ጌታ እንደሆነ እንደተናገረ ያኔ ፊልጵስዩስ ምዕራፍ 2 ላይ ከ11 ጀምሮ ይመስለኛል። ቦታውን ያው ትንሽ ስለቆየው ረስቼ ይሆናል እና እዛ ጋር ምን ይላል? ፍጥረት ሁሉ በኢየሱስ ክርስቶስ ስም ይንበረከክ ዘንድ ወይም ደግሞ ኢየሱስ ክርስቶስ ጌታ እንደሆነ በልቦ እንዲያምን ዘንድ ይላል። ሌላ ቦታም ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ ይላል። እሱ የፈጣሪ ትእዛዝ ከሆነ የፈጣሪን ትእዛዝ እየተቀበለ ወይም በትክክል እያወጣ ያለው ማን ነው? ያኔ ክርስቲያን ነው ወይስ ሙስሊም ነው የሚለው ነገር አልገባልኝም። እዚህ ጋር መጽሐፍ ቅዱስ እንግዲህ ጌታ የሚለውን ለአምላክ ያውለዋል። ልክ እንዲሁ ደግሞ ለፍጥረታትም ጌታ ተብሎ ይጠራሉ። የፍጥረታት ጌትነት በመደረግ የሚገኝ ጌትነት ነው። የአምላክ ጌትነት ግን በመደረግ የሚገኝ ጌትነት አይደለም። ለምሳሌ የአብ ጌትነት በመደረግ የተገኘ አይደለም፣ ጌታ ነው በራሱ። ኢየሱስ ክርስቶስ ሲናገር አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። የክርስቶስና የሌሎች ሰዎች ደግሞ ጌትነት በምንድን ነው የተገኘው ሲባል ጊዜ በመደረግ የተገኘ ጌትነት ነው፣ እንደ አብ አይደለም። ገብቶሻል አይደል? የክርስቶስ ጌትነት በመደረግ የተገኘ ጌትነት የስልጣን የሹመት እንጂ መለኮታዊ ጌትነት እንዳልሆነ እንረዳለን ማለት ነው። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ታዲያ ከኢየሱስ በፊት ጌታ የተደረገ አካል አለ ወይ ከተባለ አዎ አለ። ማን? ዮሴፍ። ማን ያደረገው? ልክ እንደ ኢየሱስ እግዚአብሔር። ማስረጃ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ ኢየሱስን እግዚአብሔር ጌታ አደረገው እንደተባለ ገብቶሻል? ያ ነው። ሌላው የእግዚአብሔር ልጅ የሚለው አገላለጽ ነው። የእግዚአብሔር ልጅ የሚለው ጻድቅ ለማለት ነው እንጂ እግዚአብሔር ልጅ ሲባል በቀጥታ የሱ ልጅ ለማለት አይደለም። የዲያብሎስ ልጆች ናቸው ይላቸዋል አይሁዶችን። ኢየሱስ እናንተ ግን የዲያብሎስ ልጆች ናቸው አላቸው። ምን ማለት ነው? ኃጢአትን የሚያደርገው ሁሉ የዲያብሎስ ልጅ ይባላል። ጽድቅን የሚያደርገው ሁሉ የእግዚአብሔር ልጅ ይባላል። ያቸው ነቢያቶችን የእግዚአብሔር ልጆች እያለ ይጠራቸዋል። መላእክቶች የእግዚአብሔር ልጆች ይባላሉ። ስለዚህ ጽድቅን በማድረጉ ኢየሱስ ክርስቶስ የአምላክ ልጅ ተባለ። ልክ እንዲሁ የዲያብሎስ ልጆች የተባሉት አይሁዶች ኃጢአትን በማድረጋቸው ነው። ኢየሱስ ክርስቶስ እዚያው ዮሐንስ ወንጌል ምዕራፍ 8 ላይ ይናገራል እና ዲያብሎስ ግን ከመጀመሪያው ነፍሰ ገዳይ ነበረና እናንተ ግን የዲያብሎስ ልጆች ናቸው ይላቸዋል። ይህንን ኃጢአት የሚያደርጉ ሰዎች የዲያብሎስ ልጆች ከተባሉ ክርስቶስ የእግዚአብሔር ልጅ መባሉ ጻድቅ በመሆኑ ነው። ማርቆስ ወንጌል ላይ የመቶ አለቃው መጨረሻ ላይ በና ላይ ይላል ይሄ ግን በእውነት የእግዚአብሔር ልጅ ነበር ብሎ ተናገረ ይላል። ያንኑ ጉዳይ ማቴዎስ ምን ይላል? ይሄ ሰው ግን በእውነት ጻድቅ ነበር ብሎ ተናገረ ይላል። መጽሐፍ ቅዱስን